የተወደዳችሁ የጌታ ቤተሰቦች የጌታ የእግዚአብሔር ጸጋና ሰላም ይብዛላችሁ። እንደምን ውላችኋል? ከዚህ ሰዓት ጀምሮ ትምህርታችንን እንቀጥላለን። ድምጼ ወደ እናንተ እየተሰማ ነው የሚል እምነት አለኝ። የጌታ ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ የእግዚአብሔርን ቃል እናያለን። የእግዚአብሔር ቃል እውነተኛ ቃል ነው። የዘላለም ቃል ነው። ሕይወት የሚሰጥ ቃል ነው። ጌታ በመካከላችን አለ። ስሙ ለዘላለም የተባረከ ይሁን። ኔትወርኩ ትንሽ ያስቸግራል። በእርግጥ እስቲ እግዚአብሔር ይመስገን። ጌታ የተባረከ ይሁን። ኢየሱስ ጌታ ነው። ዛሬ የጌታን ዳግም ምጽአት ነው የምናየው። ይሄ ትምህርት ለሌሎች እንዲደርስ ሼር በማድረግ እንድታገለግሉ አበረታታለሁ። የእግዚአብሔርን ቃል እናያለን። የእግዚአብሔር ቃል የሚለውን ነገር እናያለን። ያው የምታውቁትን ቃል ነው የምንከፋፈለው በአንድም በሌላም። ሰዎች በተለይ ይህንን ዛሬ የምናየውን ቃል በተለይ መቃብር ስፍራ ላይ ሰዎች ሲሞቱ ሲሸኙ፣ በተለይ ቅዱሳን ሲሸኙ የሚሰበክ ብዙ ጊዜ የሚነበብ የእግዚአብሔርን ቃል ነው። በአንደኛ ተሰሎንቄ ምዕራፍ 4 ላይ ከቁጥር 13 ጀምሮ ያለውን የእግዚአብሔርን ቃል ነው የምናየው። እንግዲህ ይሄ ክፍል ስለ ዳግም ምጽአት ስለ ጌታ መምጣት ይናገራል። የጌታን መምጣት እንጠባበቃለን። እኛ አገራችን በሰማይ ነውና ይለናል መጽሐፍ። ከዚያም ደግሞ የሚመጣ ጌታ ኢየሱስ ክርስቶስን እንጠባበቃለን ይላል እና የምንጠባበቀው ሌላ ነገር የለም። የምንጠባበቀው ሌላ አካል የለም። የምንጠባበቀው እንዲሁ ወደ ላይ ሲሄድ ያየነው እንዲሁ ደግሞ የሚመለሰው መጽሐፉ እንደዛ ስለሚል ማለት ጌታ ኢየሱስ ክርስቶስን እንደምንጠባበቅ ይነግረናል። ሀገራችን በሰማይ ስለሆነ የዚህ ምድር ስላይደለን በዚህ ምድር ስንኖር እንደ እንግዶችና እንደ መጻተኞች እንድንኖር ጌታን እየጠበቅን እንድንኖር እውነተኛው ሀገራችን በሰማይ እንደሆነ ክብር ለእግዚአብሔር ይሁን። ዜግነታችን የሰማይ ዜግነት ስላገኘን በሰማይ የጌታን ዜግነት ስላገኘን የዛ መንግስት ዜጋ ስለሆንን አሁን በምድር የምንኖረው የጌታ አምባሳደሮች ወይም እንደራሴዎች ሆነን የእሱን መንግስት ለማገልገል ለመስራት እንደሆነ መጽሐፍ ቅዱስ ያንን ይናገራልና የጌታ ዳግም ምጽአት ጉዳይ በጣም በአጽንኦት ልንከተለውና ልንጠብቀው የሚገባን የትምህርት አይነት ነው። እኔ እንኳን ዲቴይል ነገሮችን አይደለም እዚህ ጋር እንደምናውቀው ከዚህ በፊት መጽሐፍ ቅዱሳችንን ስናጠና በነበረበት አካሄድ ነው የምናየው። ይሄ የጌታ ዳግም ምጽአት በክርስትና አስተምሮ ውስጥ ዋና ዋና ከሚባሉት መሰረታዊ ዕውቀቶች ወይም ደግሞ አምድ ከሚባሉት እውነቶች ውስጥ የሚመደብ ነው። የጌታ ዳግም ምጽአት ጌታ ዳግም ወደዚህ ዓለም መምጣቱ እውን ነው ወይም ደግሞ እሙን ነው። ዳግም ይመጣል። ጌታ ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 14 ላይ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ትልቅ ፕሮሚስ ነው። እዛ በአባቴ ቤት ብዙ መኖሪያ አለ። ይሄንን ለሐዋርያቱን የተናገረው ምክንያቱም በዛ ጊዜ እሱ እንደሚሄድ ሲነግራቸው በጣም በከፍተኛ ሐዘን ልባቸው ተይዞ ስለነበረ እንዳያዝኑ፣ እንዲበረታቱ፣ እንዲጽናኑ አይዟችሁ የሚል ቃል ከተጠቀመ በኋላ በአባቱ ቤት ብዙ መኖሪያ እንዳለ እዛ ደግሞ ሲሄድ እሱ ወደ ላይ ሲያርግ ከሞት ተነስቶ ነው የሄደው። በትንሣኤ ኃይል ተነስቶ ነው የሄደው። በአባቱ ቤት ብዙ መኖሪያ እንዳለና ስፍራ ለማዘጋጀት እንደሚሄድ ደግሞ ያዘጋጀልን ስፍራ ላይ ዳግመኛ ከሱ ጋር እንድንሆን እንደሚመለስ ምንድነው የሚለው? እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ብሏል ማለት ነው። ሁለተኛ እመጣለሁ።
እኔ ያለሁበት እንድትሆኑ። እሱ ያለበትን አሁን መሄድ አንችልም። ስንሄድ ግን እሱ ሲመጣ ግን እንሄዳለን። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችን ያንን ስለሚያስተምር። ምክንያቱም አንተ ወዴት እንደምትሄድ እኛ መንገዱን በምን እናውቃለን ብለው ጠይቀውታል እነ ቶማስ። መንገድም እኔ ነኝ አለ፣ ሕይወትም እኔ ነኝ፣ እውነትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም አለ። መንገድ መሆኑን አሳይቷል ጌታ ኢየሱስ። ስለዚህ በክርስትና መሰረታዊ አስተምሮዎች ውስጥ ስለ ጌታ ዳግም ምጽአት የመጀመሪያውን ምጽአት የመጣበትን አመጣጥ አይደለም የሚመጣው። በመጀመሪያ ከድንግል ማርያም ተወልዶ በግርግም በእንስሳት መመገቢያ ውስጥ እንደነበረው አይነት ተዋርዶ ባየነውም ጊዜ ደምግባት እንደሌለው እንደተቀሰፈ ሰው እንደቆጠርነው እዛ ኢሳይያስ መጽሐፍ ምዕራፍ 53 ላይ እንደተጻፈው የትንቢት መጽሐፍ ውስጥ እንዳለው አይነት ክብር አይደለም፣ በተዋረደ ክብር አይደለም የሚመጣው። አሁን በሙሉ ከመላእክቱ ጋር ነው የሚመጣውና ይህንን ሁሉ ጊዜ በአጽንኦት እንድንጠብቀው ጌታ እንደሚመጣ አምነን ብቻ ሳይሆን ሰምተን ብቻ ሳይሆን እንደዛ ለዛ የሚኖር ማንነትን ዲቨሎፕ እያደረግን እንድንሄድ መጽሐፍ ያስተምረናል። እና ሁልጊዜ ነቃን እንድንሆን ጌታ እንደሚመጣ በስንተኛው ሰዓት እንደሚመጣ እንደማይታወቀው ሌባ በድንገት እንደሚመጣ ያው ቃሎቹን በኋላ ላይ በደንብ እናያቸዋለን። ነገር ግን ጌታ ዳግመኛ ይመጣል፣ ለሁለተኛ ጊዜ ይመጣል፣ በክብር ይመጣል፣ ከመላእክቱ ጋር ታጅቦ በአባቱ ክብር ይመጣል ማለት ነው። የጌታ አምላካችን ስም የተባረከ ይሁን። በራእይ ዮሐንስ ላይም ጌታ ኢየሱስ ክርስቶስ በተለይ ምዕራፍ 22 ከቁጥር 11 እስከ 13 ላይ አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ ይልና እነሆ በቶሎ እመጣለሁ። ክብር ለኢየሱስ ይሁን። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ለሚያምፀው፣ ለሚረክሰው፣ ለጻድቁ፣ ለቅዱሱም ለእያንዳንዱ ዋጋ ለመስጠት፣ ፍርድ ለመስጠት፣ ሂሳብ ለመክፈል ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ቁጥር 16 እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈሱና ሙሽራይቱም ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። ቁጥር 20 ላይ ይህንን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና ይላል። ክብር ለኢየሱስ እና ጌታ ኢየሱስ እኔ ነኝ መጀመሪያው፣ እኔ ነኝ መጨረሻው፣ አልፋና ኦሜጋ እኔ ነኝ። ባለፈው ስናጠና ዮሐንስ ራእይ ምዕራፍ 1 ላይ ሞቼ ነበርኩ አለ ጌታ ኢየሱስ። ሞቼ ነበርኩ፣ አሁን ግን ከዘላለም እስከ ዘላለም ሕያው ነኝ። ክብር ለኢየሱስ ይሁን። ስለዚህ በቶሎ እመጣለሁ ብሏል ጌታ። ለደቀ መዛሙርቱ ደግሞ ዳግመኛ እመጣለሁ ብሏል። የጌታ መምጣት በሱ የተመሰከረ ብቻ አይደለም። በመላእክትም ቁጥር ምዕራፍ 1 ሐዋርያት ሥራ ምዕራፍ 1 ከቁጥር 11 ላይ እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ጌታ ሲያርግ እየተመለከቱ ስለነበረ ማለት ነው። ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ሲሄድ እንዳያችሁት ይመጣል። ምክንያቱም ጌታ ደመና ሸፈነቻቸውና ከነሱ ተወሰደ፣ ሄደ፣ አረገ፣ ወደ ላይ በክብር ሄደ። ስለዚህ ጌታ ከደመና ጋር መጽሐፉም ሲናገር እነሆ ከደመና ጋር ይመጣል ይላል፣ የወጉትም ሁሉ ያዩታል ይላልና ጌታ ኢየሱስ ክርስቶስ ይመጣል። በመላእክት የተመሰከረለት ነው። ሰዎች ቆመው እሱ ሲያርግ ያዩበት እውነት ነው። ደግሞ ይሄ ሕያው ጌታ ተመልሶ ይመጣል። ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 2 እስከ 9 ላይ መንግስትን ለእስራኤል መቼ እንደሚመልስ ጠይቀውት ነበር። መቼ ለእስራኤል ትመልሳለህ መንግስትን ብለው ጥያቄ ጠይቀውታል። በተለይ ቁጥር 7 ላይ ምን ብሎ መለሰላቸው? አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። አብ ስልጣን አለው። ያንን ስልጣን ተጠቅሞ ያደረገውን ወራትን እና ዘመናትን ፊክስ ያደረገውን እናንተ ለማወቅ አልተሰጣችሁም። የእናንተ ስልጣን አይደለም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻ እስከ ምድር ዳርም ምስክሮቼ ትሆናላችሁ አለና የመንግስቱ መምጣት ቀኗ አትታወቅ እንጂ መምጣቱ አይቀርም። ዳግመኛ ይመጣል ጌታ ኢየሱስ ክርስቶስ ማለት ነው። ስለዚህ የጌታ መምጣት ልክ የጌታ መምጣት የመጀመሪያው መወለዱ ስናምን ስለኛ
መከራ መቀበሉን ማስተማሩን በምድር ላይ 33 ዓመት ከምናምን ወይም ከ6 ወር ያህል ማስተማሩን ወንጌል መስበኩን ተአምራት ማድረጉን የእግዚአብሔርን መንግስት በኃይል መስበኩን እንደምናምነው ሁሉ እንደገና ደግሞ ሞቱን እንደገና በሶስተኛው ቀን መነሳቱን መቀበሩን መነሳቱን ትንሳኤውን እንደምናምነው ሁሉ ዳግም ደግሞ ይመጣል ብለን የምንጠባበቀው ጌታ ኢየሱስ ክርስቶስ ነው። ኖባዲ ሌላ የለም። የምንጠባበቀው ሌላ አካል የለም። መጽሐፍ ቅዱስ እኛ አገራችን በሰማይ ነውና ከዛም ደግሞ የሚመጣ ጌታ ኢየሱስ ክርስቶስን እንጠባበቃለን ይላል። የሚመጣ ብለን የምንጠባበቀው ጌታ ኢየሱስ ክርስቶስን እሱ ይመጣል። እሱ ከመምጣቱ በፊት እንግዲህ በጣም ልዩ ልዩ ነገሮች የሆኑ ነው፣ ሆነውም ያውቃሉ፣ ገናም ይሆናሉ እና በጣም መጽሐፍ ቅዱሳችን ስለዚህ ነገር በጣም ዋይድ የሆነ ስኮፕ እንዲኖረን ይፈልጋል። እይታችን እንዲሰፋ ይፈልጋል። ልዩ ልዩ አስተምሮቶችም ስላሉ ማለት ነው። ከጌታ ዳግም ምጽአት ሌላ ሌሎች ይመጣሉ ብለውም ደግሞ የሚጠብቁ ተላላ ወገኖችም ስላሉ ማለት ነው። በማቴዎስ ወንጌል ምዕራፍ 24 ከ36 እስከ 39 ላይ ስለ ጌታ ቀንና ስለ አመጣጡ ድንገቴነት የጌታ ቀን የሚለው መጽሐፍ ቅዱሳችን ላይ በብሉይ ኪዳን በተለይ በነብዩ በአሞጽ መጽሐፍ ምዕራፍ 5 ላይ እንዴት አስቸጋሪ ዘመን እንደሆነ ያንን ክፍል ስታጠኑት ታያላችሁ። የጌታ ቀን የሚለው ከዛ ጀምሮ የተጻፈ ቃል አለ። የጌታ ቀን በጣም አስፈሪነቱን በተለይ ደግሞ ለማያምኑ ጽድቅን ለማይከተሉ ሰዎች እንዴት ከባድ እንደሆነ የሚናገር ክፍል ነው። እዚህ ማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 36 እስከ 39 ላይ እንግዲህ የማቴዎስ ወንጌል ምዕራፍ 24 ላይ ንገረን የመጨረሻው ዘመን ምልክቶቹና አመጣጥህ እንዴት ነው ሁኔታውን እስቲ ያስረዳን ብለው ጠይቀውት ነበር። ጌታም ይሄ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ትረካውን ጀመረና ሰው ሰራሽ ክስተቶችንም ተፈጥሯዊ ክስተቶችንም በጣም ካታስትሮፍ የሆኑ በጣም አደገኛ የሆኑ ከባባድ ሁኔታዎችን የምጥ ጣር መጀመሪያ ሆነውም እንደገና የምጡንም ጊዜ ከምጡ በኋላ የሚመጣውንም ደግሞ የክብሩን መንግስት መገለጥ የወንጌሉንም መስፋት በዚህ ሁኔታ ውስጥ በጣም በሰፊው ማቴዎስ ወንጌል ምዕራፍ 24 እና 25ን ስታጠኑ ታገኙታላችሁ። እና ቁጥር 36 እስከ 39 ላይ ማቴዎስ ወንጌል ምዕራፍ 24 ስለዚያች ቀን ስለዚያችም ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። እንግዲህ በእነሱ ባህል መሰረት ሰርግ ነው ነገሩ። ሰርግ ሲደገስ ቀኑን የሚቆርጠው የሰርጉን ቀን የሚወስነውና ድንገት ልጁን ተነስ ብሎ የሚሄደው በእነሱ ባህል ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ የነበረው ወግና ስርዓት አባት ነው፣ የልጁ አባት ነው ቀኑን የሚወስነው ማለት ነው። ከዛ ድንገት ነው ተነስቶ እንሂድ የሚለው ማለት ነው። በዛ ምሳሌ አድርጎ ነው ጌታ ኢየሱስ የተናገረው። አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ያላቸው ጌታ ስለዛች ቀን ከአባት በስተቀር ልክ የዛች ቀን የሰርጓን ቀን የወሰናትን ቀን በምድር በነበሩበት በሚመላለስበት ዘመን ከሐዋርያቶቹ ጋር በስጋ ወራት በነበረበት ዘመን የነሱ ስርዓት የነበረው የነሱ ባህል የነበረው አባት ነው ድንገት ልጁን ይዞ ወደ ሰርግ ቤት የሚሄደው ወደ ሙሽሪት ቤት ይዞት የሚሄደው ድንገት። ስለዚህ ጌታ ምን አለ? ስለዛች ቀን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና ይላል። የኖህ ዘመን ላይ እንዴት ነበር? የኖህን ዘመን የጥፋት ውሃ ዘመን ነው። የትውልድ ክስረት፣ የትውልድ የሞራል ውድቀት የነበረበት ዘመን ነው። ሂዳችሁ ስታየው እግዚአብሔር ፍጥረትን ሁሉ በውሃ እንዳጠፋ ኖህንና ከሱ ጋር የነበሩትን ሰዎች ብቻ የሱም ቤተሰቦች ብቻ ያዳነበት ትድግናውን የምታዩበት መጽሐፍ ክፍል ነው። የኖህን መጽሐፍ ስታጠኑ እንደዛ ነው የሚለውና ምንድነው የሚለው ጌታ ኢየሱስ? የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል ማለት በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ። የጥፋት ውሃ መጣ፣ ሰዎቹ ይበላሉ ይጠጣሉ። ኖህም ወደ መርከብ እስከሚገባበት ቀን ድረስ ኖርማል ህይወት ነበረ። ሲያገቡም ሲጋቡም ነበረ። የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ። ሁሉ ሰው እስኪጠራረግ የጥፋት ውሃ መጥቶ ሁሉ ሰው እስኪጠፋ ድረስ የሰው ልጅ መምጣት ደግሞ እንዲህ ይሆናል። ድንገት ይመጣል። ጌታ የሚመጣው በድንገት ነው። መጽሐፍ ቅዱሳችን ሌባ በስንተኛው ሰዓት ወደ ግቢ ወይም ወደ ቤት እንደሚመጣ አይታወቅም። ያንን ቢያውቅማ ባለቤት ያንን ቢያውቅ ኖሮማ ተጠንቅቆ ይጠብቅ ነበር ይላል እና ይሄንን ነው መጽሐፍ ቅዱሳችን የሚናገረው። በዚያች ወራት ከጥፋት ውሃ በፊት የጥፋት ውሃ ሳይመጣ በፊት
ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉ ነበር፣ ሲጠጡ ነበር፣ ሲያገቡ ሲጋቡ ነበር። ይሄ የሚያሳየው ኖርማል የሰውን ዴይ ቱ ዴይ ላይፍ አክቲቪቲ ነው። ልክ አሁን በሰላም ወጥተን በሰላም መግባት እንደምናደርገው ማለት ነው። ስራ እንሄዳለን፣ ከስራ እንመለሳለን፣ ፕሮግራም እናደርጋለን፣ እናገባለን፣ እንወልዳለን፣ እንኖራለን። በዛ ጊዜ የነበሩ ሰዎች እግዚአብሔርን አልታዘዙም፣ አልታመኑም፣ እግዚአብሔርን አይፈሩም ነበረ። ስለዚህ እግዚአብሔር የኃጢአታቸው ጥግ ሰማይ ስለደረሰ ወደሱ ፊት ስለመጣ እግዚአብሔር ያንን ትውልድ በጥፋት ውሃ እንደቀጣ ድንገትም ደግሞ እንደመጣባቸው የጥፋት ውሃ መጥቶ ሁሉን እስከሚወስድ ድረስ ማንም ይሄን ነገር እንዳላወቀ መጽሐፉ የሰው ልጅም መምጣት ደግሞ እንዲሁ ይሆናል። ጌታ ኢየሱስ ክርስቶስ ሲገለጥም እንዲሁ ነው። ድንገት ነው የሚገለጠው። ድንገት የሚገለጥበትን አስፔክት አሁን ነግሬያቸዋለሁ። ምክንያቱም በነሱ ባህል መሰረት በነሱ ወግ መሰረት ጌታ ኢየሱስ ክርስቶስ እንደተናገረው ከአባት በስተቀር ማንም የሚያውቅ የለም ብሏቸዋል። እውነት ነው። ጌታ ኢየሱስ ክርስቶስ አምላክም ነው ሰውም ነው። በሰውነት ማንነቱ ከሄድን ጌታ ኢየሱስ ክርስቶስ ሰው ስለሆነ ይሄንን ሊያውቅ አይችልም። አምላክ ስለሆነ ግን ይሄንን ፈቃድ ለማን ሰጥቷል? ለአባቱ ሰጥቷል። አባቱ ነው ያንን ቀን የሚወስነው የሚቆርጠው ማለት ነው። ስለዚያች ቀንና ስለዚያች ሰዓት ነገሯ ሀፕን የምታደርግበትን ሰዓት ከአባት በቀር ማንም የሚያውቅ የለም። መላእክትም ቢሆኑ አያውቁም። ትልቅ ሴክሬት ነው። በእግዚአብሔር መንግስት ያለ አንዱ ሴክሬት ዳግም የሰው ልጅ መገለጥ፣ የጌታ ኢየሱስ ክርስቶስን መንግስት መምጣት፣ እሱና መላእክቱ መገለጥ፣ በክብር መገለጥ፣ የምድር ፍጻሜ የዚች ያረጀች ምድር ፍጻሜ ሲሆን የሚወሰንበትን ቀን የሚያውቀው አባት ነው ብሎ ይናገራል። ክብር ለኢየሱስ ይሁን። በእነሱ ባህል መሰረት እንዳልኳችሁ አባት የልጁ አባት የሙሽራው አባት፣ ሙሽሪት ቤተክርስቲያን ነች፣ ሙሽራው ክርስቶስ ነው። የሙሽራው አባት ነው ድንገት ተነስቶ ልጁን ይዞ የሚሄደው ወደ ሰርጉ ይዞ የሚሄደው ማለት ነው። ልክ እንደዛው ነው። በዛው ምሳሌ መሰረት ነው የተናገረው። ስለዚህ ይሄ ነው ያለው ነገር። በዚሁ ርዕስ ነው እንግዲህ የዛሬውን ትምህርት በአንደኛ ተሰሎንቄ ምዕራፍ 4 ላይ ከቁጥር 13 እስከ ምዕራፍ 5 ቁጥር 11 ያለውን የምናየው። እንግዲህ ይሄ ቃል ቀደም እንዳልኳችሁ ብዙ ቀብር ላይ የሚነበብ የእግዚአብሔር ቃል ነው። ወገኖች ወደ ጌታ ሲሄዱ ወደ ጌታ እቅፍ ሲሄዱ የሚነበብ ቃል ነው። ቁጥር 13 ላይ እንደዚህ ይላል። የዛሬውን ትምህርት ከመጀመራችን በፊት አጭር ጸሎት አድርግና እንቀጥላለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም ወደዚህ ዓለም መምጣት፣ እኛንም ከዚህ ዓለም መከራ ማሳረፍ፣ ደግሞ ወደዛ መንግስት መሻገራችንን በጌታ በኢየሱስ ክርስቶስ ስም ይህንን ቃል እናጠና ነውና ይሄ ቃል በጌታ በኢየሱስ ስም የተባረከ ይሁን። ቃልህን መግበን፣ ቃልህን አስተምረን፣ ወደ እውነት ሁሉ ምራን፣ ፈቃድህን ግለጥልን። በዚህ ውስጥ ያሉ ሰዎች ይህንን በተለያየ ሁኔታ የሚሰሙ ይህንን መልእክት የሚሰሙ ሰዎች ቃልህን እንዲያውቁ ዳግም እንደምትመጣ እንዲያውቁ ያንተ የሆኑትን ልትወስድ ወደ ስፍራ ወደ አዘጋጀህላቸው ስፍራ ልትወስድ እንደምትመጣ ደግሞ ያንተ ያልሆኑትን እንደምትተው ደግሞ ያ መንግስት የትክክል እውነተኛ የእግዚአብሔር መንግስት እንደሆነ አንተ ስፍራ ልታዘጋጅልን እንደሄድክ ዳግምም እንደምትመጣ ይሄ የተጻፈው እውነት በደንብ እንዲበራላቸው እንዲገለጥላቸው ሰዎች አንተን በማወቅ ይድኑ ዘንድ ሁላችን አንተን በማወቅ የእግዚአብሔር ልጅ በማወቅ ወደዛ እውነትም እንድንደርስና እንዲደርሱ በኢየሱስ ክርስቶስ ስም አቤቱ ውሳኔያቸውን እንዲያስተካክሉ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ይህንን ምሽት ባርክልን። የአጋንንት ስራ የዲያብሎስ መንግስት በስም ይፍረስ። ጌታ ሆይ ቃልህ በልባችን ላይ ይግባ፣ ግለጥልን፣ ቃልህን አስተምረን፣ ወደ እውነት ሁሉ ምራን። በክርስቶስ ኢየሱስ በጌታችን ስም ጸልየናል። ክብር ለእግዚአብሔር ይሁን። እንግዲህ ቃሉን አነበዋለሁ። እስካሁን መግቢያ ነገር ነው ያደረኩት። ለሌሎች ደግሞ እንዲደርስ ሼር ብታደርጉ ደስ ይለኛል። ይሄንን ቃል ወንድሞች ሆይ ይልና አንቀላፍተው ስላሉ ሰዎች ሳታውቁ እንድትቀሩ አንፈልግም። አንቀላፍተው ስላሉ ሰዎች ሳታውቁ እንድትቀሩ አንፈልግም። ደግሞም ተስፋ እንደሌላቸው እንደ ሌሎች ሰዎች እንድታዝኑ አንሻም። ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ ሆነው ያንቀላፉትን እግዚአብሔር ከእርሱ ጋር እንደዚሁ ያመጣቸዋል። በጌታ ቃል የምንላችሁ ይህንን ነው። እኛ በሕይወት ያለንና ጌታ እስከሚመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅና በእግዚአብሔር መለከት ድምፅ ከሰማይ ይወርዳልና በክርስቶስ የሞቱትም አስቀድመው ይነሳሉ። ከዚያም በኋላ እኛ የቀረነው
በህይወትም የምንኖረው ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። በዚህም መሰረት ከዘላለም እስከ ዘላለም ከጌታ ጋር እንሆናለን። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ። ምዕራፍ 5 ወንድሞቼ ሆይ ስለ ዘመንና ስለ ወራት ልንጽፍላችሁ አያስፈልግም። ምክንያቱም ሌባ በሌሊት እንደሚመጣ የጌታም ቀን እንዲሁ እንደሚመጣ እናንተ ራሳችሁ በሚገባ ታውቃላችሁ። ሰዎች ሰላምና ደህንነት ነው ሲሉ ምጥ እርጉዝ ሴትን እንደሚይዛት እንዲሁ ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁም፣ ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይም ከጨለማ ወገን አይደለንም። እንግዲህ እንንቃ፣ ራሳችንንም እንግዛ እንጂ እንደሚያንቀላፉት እንደሌሎቹ አንሁን። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩም በሌሊት ይሰክራሉና። እኛ ግን የቀን ሰዎች ስለሆንን እምነትንና ፍቅርን እንደ ጥሩር ለብሰን የመዳንን ተስፋ እንደ ራስ ቁር ደፍተን ራሳችንን በመግዛት እንኖር። እግዚአብሔር ድነትን በጌታችን በኢየሱስ ክርስቶስ አማካይነት እንድናገኝ ነው እንጂ ለቁጣ ወስኖ አላስቀመጠንምና። ብንነቃም ሆነ ብናንቀላፋ ከእርሱ ጋር በሕይወት እንደምንኖር እርሱ ስለኛ ሞተ። ስለዚህ በእርግጥ አሁን እንደምታደርጉት ሁሉ እርስ በርሳችሁ ተጽናኑ፣ አንዱም ሌላውን ያንጽ ይላል እግዚአብሔር ቃል። ክብር ለኢየሱስ ይሁን። አንቀላፍተው ስላሉ ሰዎች እንድታውቁ፣ ሳታውቁ እንድትቀሩ አንፈልግም። እንድታውቁ እንፈልጋለን። በጌታ ሆነው የሞቱ ሰዎች አንቀላፍተዋል ነው የሚባለው። ያው እንቅልፍ ነው፣ የሚቀሰቀሱበት ጊዜ አለ። ምክንያቱም እነዚህ ሰዎች ባለፈው ታሪካቸውን ጥቂት አንስተን ነበር። እነዚህ የተሰሎንቄ ቤተክርስቲያን ሰዎች በብዙ ተስፋ መቁረጥና ጌታ በቶሎ ይመጣል በማለት የዚህን ዓለም አካሄድ የተዉ ሰዎች ናቸው። ማለት ስራ የተዉ ናቸው። ጌታ ኢየሱስ ምንድነው ሐዋርያው ጳውሎስ ከዚህ በፊት እንዳዘዝናችሁ በገዛ እጃችሁ ስሩ፣ በጸጥታ ኑሩ፣ በራሳችሁ ጉዳይ ላይ አተኩሩ፣ ይኸውም ዕለት ተዕለት ኑሯችሁ በውጭ ባሉት ዘንድ እንዲያከብራችሁ ወይም እንዲያስከብራችሁ በማንም ላይ ሸክም እንዳትሆኑ ነው። ሸክም እየሆኑ ስለነበረ ስራ የሚፈቱ ሰዎች ነበሩ። ሁለተኛ ተሰሎንቄ ምዕራፍ 1 ምዕራፍ 5 ላይ ማየት ይቻላል። ምዕራፍ 4 ላይ ማየት ይቻላል። እነዚህ ሰዎች የጌታን ዳግም መምጣት በጣም የሚጠባበቁ ሰዎች ናቸው። ስራን እርግፍ አድርገው ትተዋል። ያው የዕለት ተዕለት እንቅስቃሴያቸውን ከመተዋቸው የተነሳ ነው ይሄንን በገዛ እጆቻችሁ ስሩ፣ ወጥራችሁ ስሩ። ጌታ ይመጣል ብሎ ባለፈውም እንዳተነጋገር ነው ጌታ በቶሎ ይመጣል ብሎ ተዘናግቶ መኖር መጽሐፍ ቅዱሳዊ አይደለም ብለናል። ጌታ ደግሞ አይመጣም ብሎም ችላ ማለት ሁሉን በቃ ገና ነው ጊዜው ብሎ ወጥሮ የዚህን ዓለም ላይ ብቻ ነገር ላይ ትኩረት ማድረግ እሱም መንፈሳዊነት አይደለም። መጽሐፍ እሱን ይናገራል፣ ያስጠነቅቀናል። ስለዚህ ጌታ ይመጣል፣ እውነት ነው። ጌታ የሚመጣበት ቀንና ሰዓቱ አይታወቅም። እስከዚያ ግን ሰዎቹ ራሳቸው በእጆቻቸው እየሰሩ ማንም ላይ ሸክም እንዳይሆኑ መጽሐፍ ያንን ይናገራል ማለት ነው። ምክንያቱም ጌታ መቼ እንደሚመጣ አይታወቅም። የሚታወቅበት ጊዜ ግን በአብ የተወሰነ ስለሆነ እስከዚያ ስራችሁን እየሰራችሁ ተጠባበቁ ነው። ችላ አትበሉ፣ ጌታን ጠብቁ። ጌታ ይመጣል ብላችሁ ተጠባበቁ። ነገር ግን ደግሞ እየሰራችሁ ጠብቁ። ነገ ይመጣል፣ ዛሬ ይመጣል፣ በዚህ ቀን ይመጣል የሚባል ነገር የለም። ፊክስድ አይደለም። ፊክስድ የተደረገው እሱ የሰጠው ቃል ቀን የለበትም። ጌታ ኢየሱስ ክርስቶስ አብ በገዛ ስልጣኑ የመወሰናት ቀን ናት ብሎ ቅድም ያነበብነው ቃል ላይና በመላእክትም አይታወቅም በልጅም ቢሆን አይታወቅም የሚለውን አይተናል ማለት ነው። እና አንቀላፍተው ስላሉ ሰዎች ብታውቁ ጥሩ ነው። ሳታውቁ እንድትቀሩ አንፈልግም። ተስፋ እንደሌላቸው ሰዎች እንደሌሎች ሰዎች እንድታዝኑ አንሻም። ይሄ መጽሐፍ በተጻፈበት በአንደኛውና በሁለተኛው መቶ ክፍለ ዘመን ሞት እጅግ በጣም አስፈሪ መሆኑን አረማውያን በዛ በነበረው የመቃብር ስፍራ ላይ በተደረገ ጥናት እንግዲህ አረማውያን የሚባሉ እግዚአብሔርን የማያመልኩ ሰዎች ሐውልታቸው ላይ የተጻፈው ነገር በጣም ያስፈራራ ስለነበረ እነዚህም ሰዎች እንግዲህ ያንን ይሄ የሚያስፈራራውን ነገር ሳያስቡት አይቀሩም። ስለዚህ እንደገና የሞት አስፈሪነት ብቻ ሳይሆን ወገኖቻቸው የት እንዳሉም የማወቅ ደግሞ ጉጉት ነበራቸውና የነሱን ነገር አንቀላፍተው ያሉ ሰዎች የት እንዳሉ በምን ሁኔታ ላይ እንዳሉ ሳታውቁ እንድትቀሩ አንፈልግም ብሎ እንደሌሎች ሰዎች ደግሞ እንድታዝኑ አንሻም። ሐዘን ኤክስትሪም የሆነ ሐዘን ውስጥ ልትገቡ አይገባም። ከናንተ በስጋ የተለዩ ወንድሞቻችሁ ያሉት በጌታ አቅፍ ነው። ስለዚህ ሌላው ዓለም እንደሚያዝነው ተለያይታችሁ ለዘላለም እንደምትቀሩ አስባችሁ አትዘኑ ነው።
ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ ሆኖ ያንቀላፉትን እግዚአብሔር ከእርሱ ጋር እንደዚሁ ያመጣቸዋል። ከኢየሱስ ክርስቶስ ጋር እግዚአብሔር ያመጣቸዋል። ይሄ የእግዚአብሔር አሰራር ነው። በእርሱ አምነዋል። ኢየሱስ ክርስቶስ መሞቱን ካመነ እኛ እናምናለን፣ ክርስቲያኖች ነን። የሞቱንና ትንሣኤውን ካመንን በሱ መሞት ምክንያት ደግሞ እንደገና በሱ ሞትና ትንሣኤ አምነው በሱ ሆነው ያንቀላፉ ሰዎችን የሞቱ ሰዎችን እግዚአብሔር ያመጣቸዋል። ከጌታ ከኢየሱስ ክርስቶስ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህንን ነው። እኛ በሕይወት ያለንና ጌታ እስከሚመጣ ድረስ የምንቀር ያንቀላፉትን አንቀድም። አንቀላፍተው ያሉ ሰዎች እኛ አሁን ጌታ ቢመጣ በጌታ አስቀድመውን የሄዱ ሰዎች እነሱ ናቸው የሚነሱት። አስቀድመው መለወጥ የትንሣኤን አካል በኋላ በአንደኛ ቆሮንቶስ ምዕራፍ 15 ላይ ከዚህ በፊት ያየነውን ድጋሚ እናየዋለን። በጌታ ቃል ግን የምንላችሁ ይህንን ነው። እኛ በሕይወት ያለንና ጌታ እስከሚመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅና በእግዚአብሔር መለከት ድምፅ ከሰማይ ይወርዳል። እግዚአብሔር ጌታ ኢየሱስ ክርስቶስ በታላቅ ድምፅ በመላእክት ድምፅ ይወርዳል። ስለዚህ እኛ እነሱን አንቀድማቸው። በጌታ ሆኖ ያንቀላፉ ሰዎችን እኛ አንቀድም። ስለመነጠቅ የሚናገር ክፍል ነው ይሄ ራፕቸር የሚባለው። በተለይ መጽሐፍ ቅዱስ የሚያጠኑ ሰዎች ወይም የመጽሐፍ ቅዱስ ተማሪዎች የሚናገሩት እዚህ ክፍል ላይ ነው በተለይ የተጻፈው ይሄ ቃል ይላሉና በክርስቶስ የሞቱትም አስቀድመው ይነሳሉ። በክርስቶስ ኢየሱስ አምነው በስጋ ያረፉ ሰዎች ወደ ጌታ የሄዱ ሰዎች አስቀድመው እነሱ ናቸው የሚነሱት ይለናል መጽሐፍ። ከዚያም በኋላ እኛ የቀረ ነው ማለት አሁን እኔ በሕይወት ያለሁት ማለት እኛ የቀረ ነው። ጌታ አልመጣም። ጌታ ካልመጣና ምንድነው ጌታ ካልመጣና እኛ ወደ ጌታ ከሄድን ወደ ጌታ የሄድን ሰዎች ነን የምንቀድመው። አይ ጌታ ከመጣ ደግሞ አሁን በሕይወት ያለን ሰዎች በሕይወትም የምንኖረው ጌታን በአየር ላይ ለመቀበል ከእነርሱ ጋር በደመና እንነጠቃለን። ራፕቸር የሚባለው ነገር ይፈጸማል። በደመና ጌታን ለመቀበል እንነጠቃለን። በዚህም መሰረት ለዘላለም ከጌታ ጋር እንሆናለን። ስለዚህ አድራሻችንን እናውቃለን። ሐዋርያው ቶማስ እና ሐዋርያው ፊልጶስ ጌታን በመጠየቅ ይታወቃሉ እንደምታውቁት እና እዛ ዮሐንስ ወንጌል ምዕራፍ 14 ላይ እኛ መንገዱን አናውቅም፣ መንገዱን እንዴት ታውቃላችሁ ትለናለህ ብለው ሲሉት እኔ እውነተኛ መንገድ ነኝ፣ ወደ አብ የማደርስ ብቸኛ መንገድ ነኝ። ጌታ ኢየሱስ ክርስቶስ ከሌሎች መንገዶች እንደ አንዱ ሳይሆን ብቸኛው መንገድ ነው። ወደ አብ መግቢያው ብቸኛው መንገድ ጌታ ኢየሱስ ክርስቶስ ነው። ሰዎች በጌታ በኢየሱስ ክርስቶስ ካላመኑ በስተቀር ቢሞቱ እንኳን ሕያውነትን አያገኙም። አሁንም ኖረው የሞቱ ናቸው ነው የሚለው መጽሐፍ። በክርስቶስ ነው ሕያውነት የሚገኘው። ስለዚህ መነጠቅ ሲመጣ አስቀድሞ በጌታ ሆነው ያንቀላፉ ሰዎች ይለወጣሉ። እነሱ በቅጽበተ አይን within an eye spot ማለት ነው። በአይን ቅጽበት እነሱ ይለወጡና እኛም ደግሞ በሕይወት ያለን በቅጽበተ አይን እንለወጥና ጌታን በደመና ለዘላለም እሱን ለመቀበል ከሄድን በኋላ ከእርሱ ጋር ለዘላለም ለመኖር እንሄዳለን ይላል። ክርስቲያን ተስፈኛ ነው። ክርስቲያን ሀገሩ በሰማይ ነው። ሁሉ ነገር ምድር ላይ ካልተሰጠኝ ብሎ ከጌታ ጋር አይጣላም፣ አይከራከርም። ጌታ ቢሰጠን መልካም፣ ካልሰጠንም ግን የሰጠን ትልቅ ሕይወት አለ። በክርስቶስ ኢየሱስ ሞትና ትንሣኤ ምክንያት በእርሱ በማመን ብቻ ትልቅ እረፍት፣ ትልቅ ድነት፣ ትልቅ እድል፣ የእግዚአብሔር መንግስት የሚባል እድል፣ የሚመጣ መንግስት። ይሄ ሰማይና ይሄ ምድር ያልፋል። መጽሐፍ ቅዱስ እሱን ያስተምረናል፣ ይነግረናል። የማያልፍ መንግስት ተጠብቆልናል። ለዛ ታጭተናል ማለት ጌታ የተባረከ ይሁን። ስለዚህ ምንድነው የሚላቸው? በዚህ ቃል እርስ በርሳችሁ ተጽናኑ። ሰዎች ሞተውባቸዋል። እነዚህ ሰዎች መጽናናት አቅቷቸዋል። ጌታን ይጠባበቃሉ። ገና ነገ ዛሬ ያሉ ጌታን የተጠባበቁ ነው። እርስ በርሳችሁ ተጽናኑ። በቃ መጽናናት ያለባችሁ ከተጽናናችሁ በዚህ ቃል ነው መጽናናት ያለባችሁ። ጌታ ይመጣል በሚለው መልእክት ጌታ ዳግመኛ ይመጣል። ሰዎቹም እኮ ሐዋርያቱ ጌታ ኢየሱስ ክርስቶስ ከነሱ ጋር አሳልፎ ቆይቶ ሊሄድ ሲል ማዘናቸው ተገቢ ነው። ምክንያቱም አንድ ሰው ከእናንተ ጋር ሲመክራችሁ፣ ሲመግባችሁ፣ መንፈሳዊውንም ምድራዊውንም ታምራቱንም ሲያሳያችሁ የእግዚአብሔርን መንግስትና የእግዚአብሔርን እውነት ሲገልጥላችሁ ቆይቶ ይሄዳለው ሲል አስደንጋጭ ነገር ነው። መሄድ የለብህም ብለው የተከራከሩም እንደው ማን እንደሚገልህ እናያለን እስቲ ነይ ቆሜ ብለው የተከራከሩም አሉ እንደነ ጴጥሮስ ማለት ነውና ጌታ እንደሚሄድ ሲናገር ማዘናቸው
ተገቢ ነበር። ምክንያቱም ወዳጃቸው ነው፣ ጌታቸው ነው። ጠዋትና ማታ የእግዚአብሔርን መንግስት የሰበካቸው ነው። ህይወታቸውን የለወጠ ነው። የብዙዎችን አብረውት የተከተሉትን የሁሉንም የቀየረ ነው። ታሪካቸውን፣ ህይወታቸውን የቀየረ ነው። መንገዳቸውን የቀየረ ነው። መንግስቱን ለማውረስ እና አደራ ለመስጠት እነሱን የመረጠ ነው። እና 12ቱን እኔ አይደለሁ እንደ የመረጥኳችሁ ሁሉ ብሏቸዋል። እና እነዚህ ሰዎች አዝነዋል፣ ተክዘዋል። አይዟችሁ፣ ልባችሁ አይታወካል። የልብ መታወክ ስላለ ሰዎች ጌታ ኢየሱስ ክርስቶስን ተለማምደው አብረው ኖረው እሱ ደግሞ በስጋ ሊለየ ሲል ልባቸው ታወከ። እነዚህ ደቀ መዛሙርት ልባቸው ሲታወክ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ ደግሞ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ። ይሄ እንኳን ባይሆን ባልኳችሁ ነበር። ይሄ ባይሆን እንኳን ባልኳችሁ ነበር። ዳግመኛ እመጣለሁ፣ ስፍራ ላዘጋጅላችሁ ሄዳለሁ፣ እኔ ባለሁበት እናንተ ተሆኑ ዘንድ ደግሞ እመጣለሁ ያለ ጌታ እነሱን ከዚህ እኛንም ከዚህ ዓለም ሐሳብ ወደዛ ወደ ራሱ መንግስት የመውሰድ ከዚህ በጣም አስቸጋሪ ከሚያስለቅስ ቀንና ማታ ሐዘን ከምንሰማበት የዜና የሞት ሐዘን ከምንሰማበት መንግስት የእረፍት መንግስት እንደሚመጣ ጌታ ኢየሱስ ክርስቶስ መኖሪያችን እንደሆነ ያንን ተናግሯል ማለት ነው። ከሐዘናችን እንድንወጣ እርስ በርሳችንን መጽናናት ያለብን ጌታ እንደሚመጣ እያመንን ስንኖር ነው። ስለዚህ እምነታቸውና በኋላ ፍቅራቸውን የጠበቀበት ወይም የጠየቀበት ሐዋርያው ጳውሎስ ምዕራፍ 5 ቁጥር 8 ላይ እኛ ግን የቀን ሰዎች ነን፣ እምነትንና ፍቅርን እንደ ጥሩር ለብሰን የመዳንን ተስፋ እንደ ራስ ቁር ደፍተን ራሳችንን በመግዛት እንኑር ብሎ እግዚአብሔር ድነትን በጌታችን በኢየሱስ ክርስቶስ አማካይነት እንድናገኝ ነው እንጂ ለቁጣ ወስኖ አላስቀመጠንምና የሚል ቃል ይናገራል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር እኛን ለማዳን ጌታ ኢየሱስ ክርስቶስን ወደ ዓለም ላከው፣ አንድ ልጁን ላከው። ሰዎች በእርሱ በማመን ብቻ የዘላለምን ሕይወት እንዲያገኙ፣ እረፍትን እንዲያገኙ፣ ምህረትን ከእግዚአብሔር እንዲቀበሉ፣ ከእግዚአብሔር ጋር እርቅን እንዲያደርጉ ያንን በማሰብ የእግዚአብሔር መንግስት ደግሞ ትመጣለች ብሎ በመጠባበቅ በመወሰን ያው ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ከቶ በመጠባበቅ አትመጣም ብሏልና ሌባ በስንተኛው ሰዓት እንደሚመጣ ስለማይታወቅ ሁልጊዜ ሰው ተዘጋጅቶ መጠበቅ እንዳለበት፣ ነቅቶ መጠበቅ እንዳለበት ያስተምራል። ብዙ ክፍሎች ላይ ማንሳት ይቻላል። ክብር ለኢየሱስ ይሁን። ስለዚህ ጌታ ዳግም ይመጣል። ማንም አይመጣም። ሌላ ያልሞተ ዋጋ ያልከፈለ ለኛ ያልደማ ለኛ ያልሞተልን ያልተሰቀለልን ሌላ አካል አንጠብቅም። ይመጣል ብለን ከመላእክቱ ጋር በታላቅ ክብር የሚመጣው ሕያው የሆነው አልፋና ኦሜጋ መጀመሪያና መጨረሻ የሆነው እርሱ ጌታ ኢየሱስ ክርስቶስ ይመጣል። ሙሽራይቱና መንፈሱ ና ይበሉ ይላልና እኛም ና እንላለን ጌታን። ክብር ለኢየሱስ ይሁን። ወንድሞች ሆይ ይላል ምዕራፍ 5 ላይ ስለ ዘመናትና ስለ ወራት ልንጽፍላችሁ አያስፈልግም። ምክንያቱም ሌባ በሌሊት እንደሚመጣ የጌታም ቀን እንዲሁ እንደሚመጣ እናንተ ራሳችሁ በሚገባው ታውቃላችሁ። ክርስቲያኖች ናችሁ፣ ይሄንን ታውቃላችሁ። ቸርች ውስጥ ተምራችኋል ነው እየተባልን ያለ ነው። እኛን ቸርች ውስጥ አንድ መማር ያለብን ነገር ጌታ በድንገት እንደ ሌባ እንደሚመጣ ማወቅ ይኖርብናል። መማር ያለብን ነገር ነው፣ መቼ እንደሚመጣ ስለማይታወቅ። ምክንያቱም ስለ ዘመናት ለኛ ሊጻፍ አይገባም፣ ስለ ወራት ለኛ ሊጻፍ አይገባም፣ ምንም ሊጻፍላችሁ አይገባም። እናንተ ምን ብላችኋል? ተምራችኋል። የጌታም ቀን እንዲሁ እንደሚመጣ እናንተ ራሳችሁ በሚገባ ታውቃላችሁ። ሰዎች ሰላምና ደህንነት ነው ሲሉ ድንገት ምጥ እርጉዝ ሴትን እንደሚይዛት እንዲሁ ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። የጌታ መምጣት አብሮት ካታስትሮፍ አለው። የማያምኑ ሰዎች ላይ የሚያስከትለው ድንገት የሚያስከትለው ነገር አለው። ቅድም በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 36 እስከ 39 ጌታ ኢየሱስ ክርስቶስ በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል ብሎ የተናገረውን ቃል እናስታውሳለን። በኖህ ዘመን ላይ የነበረውን የጥፋት ውሃ ድንገት እንደመጣ እንዲሁም የሰው ልጅ ሲመጣ ጌታ ኢየሱስ ክርስቶስ ሲገለጥ ዳግመኛ ሲመጣ በዚህ ቀን በዚህ ዓመተ ምህረት የሚባለው ነገር የለም። መጽሐፍ የተናገረውን ነው የምንናገረው፣ መጽሐፍ ያስተማረውን ነው የምናስተምረው። ክብር ለኢየሱስ ይሁን። አንዳንድ ሰዎች ፊልም ሁሉ ተሰርቶ ያውቃል። በዚህ ታስታውሳላችሁ፣ አንዳንድ ፊልሞች ተሰርተዋል። ጌታ በዚህ ቀን ይመጣል ብለው የተናገሩ ነቢያት የሚባሉ ሰዎችም ተነስተዋል። ዘሶኮልድ ነቢያት አይ ዶንት ቲንክ ሶ መጽሐፍ ቅዱስ ከተናገረው ውጪ መናገር አይቻልም። ይሄ እንኳን እነሱ ጌታ ኢየሱስ ክርስቶስ ከአባት በቀር ቀኒቷንና ሰዓቲቷን የሚያውቅ የለም ብሎ ተናግሯል። ስለዚህ
በሌሊት ነው ሌባ የሚመጣው። በስንተኛው ሰዓት ግን እንደሚመጣ አይታወቅም። የጌታም ቀን እንደዚሁ እንደሚመጣ እናንተ ራሳችሁ በሚገባ ታውቃላችሁ። ሰዎች ሰላምና ደህንነት ነው እፎይ አርፈናል ሲሉ ምጥ እርጉዝ ሴትን እንደሚይዛት፣ ምጥ አስጨናቂ ነው። አንድ ነገር ሊወለድ ሲል ምጥ አለ። ጌታ ሊመጣ ሲል ምድር በምጥ ትያዛለች። ጌታ ኢየሱስ ክርስቶስም ይህ የምጥ ጣር መጀመሪያ ነው ብሎ ከተናገራቸው ካታስትሮፍ እናንተ እነዚህ አደገኛ ከባባድ ሁኔታዎች የዓለም ተፈጥሯዊና ሰው ሰራሽ ክስተቶችን እዛ ማቴዎስ ወንጌል ምዕራፍ 24 ላይ ታገኛላችሁ። እናንተ ግን ወንድሞች ሆይ ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁ። ሌላውን ያስደንግጥ፣ ክርስቲያንም ማስደንገጥ የለበትም። ቀኑ የጌታ ቀን ሲመጣ እናንተ የቀን ልጆች ናችሁ፣ የብርሃን ልጆች ናችሁ። ክብር ለኢየሱስ ይሁን። ክርስቲያን በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ያመነ ጌታውን የሚጠባበቅ መደንገጥ የለበትም፣ መጽናናት ነው ያለበት። ጌታ ይመጣል፣ ከዚህ ዓለም ያሳርፈናል የሚለውን ነገር ማሰብ ነው ያለበት። ሌሎቹ ልክ በኖህ ዘመን እንደሆነው ሰላምና ደህንነት ነው፣ እረፍት ነው፣ እንብላ እንጠጣ ሲሉ ድንገት ምጥ እርጉዝ ሴትን እንደሚይዛት ጥፋት በድንገት ነው የሚመጣባቸው ይላል። ይመጣልናል ወይስ ይመጣብናል? በጌታ በኢየሱስ ክርስቶስ የማታምኑ ሰዎች፣ አሁን የምትሰሙኝ ሰዎች ከዚህ ጥፋት እንድታምኑ ጠይቃችኋለሁ። እኔ አሁን ላይቭ ካስተማርኩ በኋላ በተለያየ አጋጣሚ የኔን መልእክት የምትሰሙ ሰዎች፣ ስለ ጌታ ዳግም መመለስ የምትሰሙ ሰዎች እኔም አበረታታችሁ ጌታ ኢየሱስ ክርስቶስን የህይወታችሁ አዳኝና ጌታ አድርጋችሁ በልባችሁ እንድትሾሙ ከጥፋት ከድንገተኛ ጥፋት ዓለም ሁሉ ከሚጠፋበት ወደ ጌታ ወደ ኢየሱስ ክርስቶስ ፊታቸውን ያዞሩ ያመኑ ሰዎች ብቻ ወደሚድኑበት ከዛ ጊዜ ከዛ ጥፋት እንድታመልጡ ጥሪ ያደርግላችኋል። ጌታ ኢየሱስ ክርስቶስን የልባችሁ ጌታ አድርጋችሁ የህይወታችሁ ጌታና መድኃኒት አድርጋችሁ ተቀበሉ። ጌታም መድኃኒትም አድርጎ አስነሳው ይላልና የእግዚአብሔር ቃል። ክርስቶስ ኢየሱስ ራስም መድኃኒትም ነው። ጌታ ኢየሱስ ክርስቶስ የኃጢአት የበሽታ መድኃኒት ነው። ኃጢአት ለሚባል በሽታ እውነተኛ መድኃኒት፣ እውነተኛ ፈውስ ነው። ስለዚህ ጥፋት ድንገት ከመምጣቱ በፊት ጥሪ እናደርግላችኋለን። በጌታ ቤት ያላችሁ ደግሞ ይህንን ጥሪ ማስተላለፍም በአግባቡ መኖርም በአግባቡ ለዛ የተዘጋጀን ህይወት፣ ፍሬያማ የሆነ ህይወት፣ መንፈሳዊ ህይወት፣ በጥንቃቄ የተሞላ እግዚአብሔርን በሚፈራና እግዚአብሔርን በሚመስል ክርስቶስ ኢየሱስን በሚገልጥ ብርሃን በሆነ ህይወት፣ የጨለማ ቁራጭ ባስወገደ ህይወት፣ በቅድስና ህይወት፣ በብዙ ፍቅር፣ በቅዱሳን ህብረት፣ በእውነተኛ መንፈሳዊነት ጌታን መጠባበቅ ይሁንልን። ክብር ለኢየሱስ ይሁን። ይህንን አደራ ማለት እፈልጋለሁ። ስለዚህ የጌታን ለመቀበል የተዘጋጀ ጌታ ሲመጣ ከድንገተኛ ፍርድና ከድንገተኛ ጥፋት እንድትጠበቁ ጌታን በልባችሁ ላይ እንድትሾሙ this is the right time። አሁን ውሳኔ አድርጉ። እናንተ ስለ ነፍሳችሁ አሁን ብትሞቱ የት ነው የምትሄዱት? አሁን ብንሞት የት ነው የምንሄደው? ጌታ ጋር ነው የምንሄደው ወይስ ለፍርድ እንጠበቃለን? ምክንያቱም ለሰው ልጆች አንድ ጊዜ በህይወት መኖር ከዛ በኋላ ይሞታል። ከሞተ በኋላ ፍርድ ከዛ እንደሚጠብቀው መጽሐፍ ቅዱስ ያስተምራል። ፍርድ ነው አንድ ጊዜ መኖርና ህይወት ከዛ ሞት ከዛ ፍርድ ደግሞ ይጠብቀዋል። ያንን ስለሚል መጽሐፍ አንድ ጊዜ ኖራችሁ ከሞታችሁ በኋላ ወደማይቀለበስ ውሳኔ ከመምጣታችሁ በፊት ውሳኔያችሁን ዛሬ እንድታስተካክሉ እኔን የምትሰሙ ሰዎች ማለት ነው። ይሄንን ቃል የምትሰሙ ሰዎች ድንገተኛ ከሚመጣ ጥፋት በኖህ ዘመን ላይ ትውልዱ እግዚአብሔርን ስላልፈራ ኃጢአት እስከ ጥግ ስለደረሰ የዓለም መጨረሻም ላይ ድንገት ጌታ ኢየሱስ ክርስቶስም ሲገለጥ የጥፋት ውሃ እንደመጣ ይላል። ድንገት በሰው ልጆች ላይ እንደተገለጠ ያንን ሁሉ ከጫወታ ውጪ እንዳደረገ ሁሉን ዜሮ እንዳደረገው እንዳጠፋው ጥቂቶች ብቻ 8 ነፍስ ብቻ እንደዳኑ መጽሐፍ ቅዱሳችን ድንገት ጌታ ይመጣል ይላል። ድንገት ጥፋት ይመጣባቸዋል ይላል። በጌታ ያልሆኑ ሰዎች ላይ ጥፋት መምጣቱ አይቀሬ ነገር ነው። ከቶም አያመልጡም ይላል። ከእግዚአብሔር ማምለጥ ይቻላል ወገኖች? ከእግዚአብሔር ማምለጥ አይቻልም። ለሰው ብለህ ሳይሆን ለነፍስ ብለህ ለራስህ ብለህ እግዚአብሔርን መከተል መወሰን ይኖርብሃል። ስለሆነ ሃይማኖት ድርጅት እያወራሁ አይደለም። ነፍስ በጌታ በኢየሱስ ክርስቶስ አምና የዘላለምን ሕይወት ስለማግኘቷ በነፍስህ ህትመቱን ማረጋገጥ፣ የመንፈስ ቅዱስ ማህተምን መያዝ፣ ዋስትናን መያዝ ይጠበቅብናል። ስለዚህ ከጌታ ጋር መስማማት መጣበቅ ይሁንላችሁ። ጌታን መቀበል ይሁንላችሁ። ጌታን በልባችሁ አምናችሁ ተቀበሉ። ቃሉ ይሄንን ነው የሚለው። ክብር ለኢየሱስ ይሁን። እናንተ ግን ወንድሞቼ ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁ።
ሁላችሁም የብርሃን ልጆች የቀንም ልጆች ናችሁ ይላል። ብርሃን ቀን ይላል፣ ደግሞ ጨለማ ይላል፣ ሌላውን ጨለማ ይላል። እኛን ደግሞ ምንድነው የሚለው? ይሄ ቀን እናንተን ሊያስደነግጣችሁ አይገባም። ሁላችሁ የብርሃን ልጆች ናችሁ የቀንም ልጆች ናችሁ፣ እኛ ከሌሊት ወይም ከጨለማ ወገን አይደለንም። እንግዲህ እንንቃ፣ ራሳችንንም እንግዛ እንጂ እንደሚያንቀላፉት እንደሌሎቹ አንሁን። የሚያንቀላፉ አሉ፣ እንደሌሎቹ አንሁን። እግዚአብሔር የተባረከ ይሁን። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩም በሌሊት ይሰክራሉና እኛ ግን የቀን ሰዎች ስለሆንን እምነትንና ፍቅርን ቅድም ያነበብኩላችሁ እንደ ጥሩር ለብሰን የመዳንን ተስፋ እንደ ራስ ቁር ደፍተን ራሳችንን በመግዛት እንኖር። ክብር ለኢየሱስ። ራስን በመግዛት በእግዚአብሔር ቤት መኖር ይሁንልን። እምነትንና ፍቅርን እንደ ጥሩር ለብሰን ራሳችንን በመግዛት እንኖር። ሰከን ብለን እንኖር። ለምንናገረው ለምንመላለስበት ምልልስ፣ በሰሞነኛ ጉዳይ፣ በሚመጣ ጉዳይ፣ በተሰጣ አጀንዳ፣ በተከፈተ ነገር ሁሉ ላይ ራስ ያለ መግዛት ነገር ይታያል። በዚህ ዘመን ራሳችንን በመግዛት እንድንኖር ጌታ ኢየሱስ ክርስቶስ ወይም ያስተማረው ሐዋርያው ጳውሎስም የደገመው ይሄንን ራሳችንን እንድንገዛ በእምነትና በፍቅር እንድንኖር የመዳንን ተስፋ እንደ ራስ ቁር አድርገን ጌታ ኢየሱስ ክርስቶስ ይመጣል፣ የሚያድነን ይመጣል የሚለውን ራሳችንን በመግዛት በመኖር እንድንጠባበቅ ይሄንን ያስተምረናል። ቁጥር 9 ላይ እግዚአብሔር ድነትን በጌታችን በኢየሱስ ክርስቶስ አማካይነት እንድናገኝ ነው እንጂ ለቁጣ ወስኖ አላስቀመጠንምና ይላል። እግዚአብሔር ለቁጣ አልመረጠንም። እግዚአብሔር እንድንድን ነው፣ የዘላለም ሕይወትን እንድናገኝ በክርስቶስ ኢየሱስ አማካይነት አደረገ። እኛን ለቁጣ አልመረጠንም። መጽሐፉ ያንን ይናገራል። ብንነቃም ሆነ ብናንቀላፋ ከእርሱ ጋር በሕይወት እንድንኖር እርሱ ስለኛ ሞተ። ኢየሱስ ክርስቶስ ስለኛ ሞተ። ስለዚህ በእርግጥ አሁን እንደምታደርጉት ሁሉ እርስ በርሳችሁ ተጽናኑ፣ አንዱም ሌላውን ያንጽ ይላል። አንዱን ሌላውን የሚያንጽ የሚገነባ ነገር ያድርግ፣ አንዱ ሌላውን የሚያፈርስ ነገር አያድርግ። እርስ በርሳችን ደግሞ በዚህ ቃል እንጽናና። ጌታ ዳግም ይመጣል። ትንሣኤ ከፊታችን አለ። በጌታ አስቀድመው ያንቀላፉ ይነሳሉ። እኛ ደግሞ በሕይወት ያለን ጌታ ሲመጣ ካለን ከቆየን እኛ ደግሞ እነሱን አንቀድምም። ስለዚህ እርስ በርሳችን እንጽናና። ወገኖቻችን በጌታ ሆነው ያረፉ ሰዎች ታድለዋል። መንገዳቸውን አስተካክለዋል። ከጌታ ጋር ተስማምተዋል። ወደ ጌታ እቅፍ ናቸው ያሉት። ክብር ለእግዚአብሔር ይሁን። ጌታ ዳግም ይመጣል። አንደኛ ቆሮንቶስ ምዕራፍ 15ን እስቲ እንየው። አንደኛ ቆሮንቶስ ምዕራፍ 15 ላይ ያው እንደምታውቁት ስለ ሙታን ትንሣኤ፣ ስለ ክርስቶስ ኢየሱስ ትንሣኤና ስለ ትንሣኤ አካል ምንነት ይናገራል። ስለ ሙታን ትንሣኤ ቁጥር 12 ላይ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ? የሙታን ትንሣኤ የለም የሚሉ የሰዱቃውያን ግሩፖችም ነበሩ። ጌታ ኢየሱስ ክርስቶስ በሚያስተምር ዘመን በነበረበት ዘመን በምድር ሲመላለስም ጌታ ኢየሱስ ክርስቶስ ግን አስተምሯል። የሙታን ትንሣኤ አለ። የሙታን ትንሣኤ ከሌለማ ክርስቶስ አልተነሳም ማለት ነው። ክርስቶስም ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ከዚህም በላይ እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ ክርስቶስንም አላስነሳውም ማለት ነው። ምክንያቱም ሙታን ካልተነሱ ክርስቶስም አልተነሳም። የክርስቶስ መነሳትና የሙታን መነሳት የተያያዘ ነው። አንዱን ነጥለን አንዱን ጥለን አንዱን አንጠልጥለን አይቻልም። ክርስቶስ ኢየሱስ ሞቷል ብለን ካመንን በእርሱ የሞቱ ሰዎች እርሱ ልክ በትንሣኤው እንደተነሳ ከእርሱ ጋር ይነሳሉ። አለበለዚያ ኢየሱስ አልተነሳም ማለት ነው። እግዚአብሔር ኢየሱስ ክርስቶስን ከሙታን አላስነሳም እያልን ነው። ክርስቶስም ካልተነሳ እምነታችሁ ከንቱ ነው፣ ምንም ጥቅም የለውም፣ ፍሬ ቢስ ነው። ምክንያቱም ሙታን ናችሁ ነዋ። የሞተ ተነስቷል ብለን ስለምናምን መሞቱምና መነሳቱ ደግሞ በብዙ ምስክሮች ፊት የተረጋገጠ ክብር ለኢየሱስ ይሁን። በጴንጤናዊ በጲላጦስ ዘመን የተሰቃየ፣ የተገረፈ፣ የተገደለ፣ የተሰቀለ፣ ደሙን ያፈሰሰ፣ ዋጋ የከፈለ፣ በመቃብር የተቀበረ፣ የተዘጋበት፣ በሶስተኛው ቀን ሞትን ድል አድርጎ የተነሳ፣ በአባቱ ቀኝ በክብር ያለ ያረገ ማለት ነው። ያ ጌታ እውነተኛ ጌታ ነው። ብዙ ምስክሮች አሉ። እሱ ሲያርግ የነበሩ ሰዎች አሉ። ክብር ለኢየሱስ ይሁን። ራሱን እግዚአብሔር ያለ ምስክር ስለማይተው ማለት ነው። ስለዚህ ክርስቶስ ካልተነሳማ እምነታችሁ ከንቱ ነው፣ እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው። ምክንያቱም የኃጢአትን ስርየት ያገኘነው በትንሣኤው ነው። ሞታችንን ሲሞትልን ከእርሱ ትንሣኤ ጋር ተነሳ።
ጥምቀታችን ራሱ ተምሳሌታዊነቱ እንደዛ አይደለም ሚስጥሩ? ከሱ ጋር እንሞታለን ደግሞ ከሱ ጋር በህይወት እንነሳለን እኮ ነው እየተባለ ከሱ ጋር ተቀብረን ከሱ ጋር ደግሞ በትንሳኤ ተነስተናል እኮ ነው ምስክርነቱ። ስለዚህ ከነ ኃጢአታችሁ አላችሁ ማለት ነው። እንዲሁም ከሆነ በክርስቶስ ያንቀላፉት ጠፍተዋል ማለት ነው። በክርስቶስ አምነው ያንቀላፉ ሰዎች ቅድም ሞቱ አይባልም አይደል? በጌታ በኢየሱስ ክርስቶስ አምነው የሞቱ ሰዎች ወይም በስጋ ከኛ የተለዩ ወደ አፈር የገቡ ሰዎች አንቀላፉ ነው የሚባለው የሚለውን አንስቼ ነበር መጀመሪያ ላይ። ስለዚህ በክርስቶስ ያንቀላፉት ጠፍተዋል እያላችሁ ነው። ክርስቶስ አልተነሳም ወይም የሙታን ትንሳኤ የለም የምትሉ ከሆነ አንዳንድ የቆሮንቶስ ሰዎች ውስጥ ወይም እዛ ቤተክርስቲያን ውስጥ እንደዚህ የሚያስተምሩ መምህራን ስለነበሩ ማለት ነው የሙታን ትንሳኤ የለም ብለው ከዚህ በፊት የሙታን ትንሳኤ ከዚህ በፊት ሆኗል ብለው የሚያምኑ ደግሞ ነበሩ። መጽሐፍ ቅዱስ ላይ ብዙ አይነት ሰዎች ናቸው ያሉት። ትንሳኤ ነበረ ግን ከዚህ በፊት ነው የሚሉ አሉ። ትንሳኤ ደግሞ የለም ጭራሽ የሚሉ የሙታን ትንሳኤ የለም የሚሉም ደግሞ በቆሮንቶስ ቸርች ውስጥ የነበሩ መምህራንም ነበሩና አንዳንዶች ይሄንን ለምን ይላሉ አለ እምነታቸው ከንቱ ነው አለበለዚያ በክርስቶስ ኢየሱስ የሞቱ ሰዎች በቃ ጠፍተዋል እያላችሁ እኮ ነው። ትንሳኤ የለም ካላችሁ ትንሳኤ ነው ዋና ነገር ነው። ክርስቶስን ተስፋ ያደረግነው ለዚች ህይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝነን የድሮው ትርጉም ምስኪኖች ነን ከሰው ሁሉ ይልቅ ይላል። ምክንያቱም ክርስቶስን ተስፋ ያደረግነው ለሚመጣው መንግስት በትንሳኤው ተለውጠን እኛ የከበረ የማይበሰብስ አካል ለብሰን ከሱ ጋር በክብር ከሱ ጋር የሱን ክብር እያየን ፊት ለፊት እያየን ጌታን የምናመልክበት መንግስት ከፊት ለፊታችን አለን ብለን ነው ተስፋ የምናደርገው። አለበለዚያ ለዚህ ነገር ለዚህ ምድር ምልልስ ከሆነማ ይሄችን ብቻ ከሆነ ምናምነው የሙታን ትንሳኤ የለም የሚባል ከሆነ ከሰው ሁሉ ይልቅ የምናሳዝነን ከሰው ሁሉ ይልቅ ምስኪኖች ነን። ለዚህ ነው አንዳንድ ስብከቶች ምድራዊ እንዳይሆኑ የሚመከረው። አሁን በዚህ ዘመን ምድራዊ ነገር ላይ ብቻ ሰው እንዲያተኩር፣ ዓለማዊ ነገር ላይ እንዲያተኩር፣ የሆነ ነገር ማግበስበስ ላይ እንዲያተኩር ብቻ እየተደረገ የክርስቶስ ሞትና ትንሳኤ ከሱ ይልቅ ሌላው ነገር ከብሮ ይታያል። በጌታ ቤት ግን ይሄንን ሐዋርያቱ አላስተማሩ። እነ ጳውሎስ ለዚህም ለቆሮንቶስ ቤተክርስቲያን ሰዎችም ይሁን ለተሰሎንቄ ሰዎች የሙታን ትንሳኤ የሚባል ነገር አለ፣ ተስፋ የምናደርገውን ጌታ እናያለን፣ ዳግም ይመጣል ጌታ፣ ክብር ለኢየሱስ ይሁን። ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። በኩር ነው፣ የመጀመሪያ ነው ሞትን ድል በማድረግ በእርሱ ሆኖ ላንቀላፉት ላመኑ ሰዎች ይቀድማቸዋል። እሱ በመነሳት ይቀድማቸዋል። ሞት በአንድ ሰው በኩል እንደመጣ የሙታንም ትንሳኤ በአንድ ሰው በኩል ሆኗል። ሞት በአዳም በኩል መጥቶብናል። በዚህ በሁለተኛው አዳም በክርስቶስ ኢየሱስ በኩል ደግሞ ምን መጣ? ትንሳኤ መጣ። ትንሳኤ ሙታን በአንድ ሰው በኩል ሆኖልናል። ክብር ለኢየሱስ ይሁን። ሰዎች ሁሉ በአዳም እንደሚሞቱ እንደዚሁም ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ ይላል። በአዳም በኩል ሰው ሁሉ ይሞታል፣ ሕያውነትን ደግሞ በክርስቶስ ኢየሱስ ያገኛል። ታዲያ እዚህ ምርጫ ውስጥ ለመግባት እግዚአብሔር ማዳን ውስጥ ለመግባት ውሳኔ ማድረግ የእናንተ ድርሻ ነው፣ የኔ ድርሻ ነው። እግዚአብሔር የማንንም ጆሮ ጠምዝዞ የሱ ተከታይ አያደርግም። በጌታ በኢየሱስ ክርስቶስ እንድናምን የኛን ፍቃድ እግዚአብሔር ይጠብቃል፣ ይፈልጋል። እኛ ፍቃድ አለ ጌታን በእውነትና በመንፈስ ለማምለክና ለመከተል የሱ ደቀ መዝሙር፣ የሱ ተማሪ፣ የሱ ተከታዮች ለመሆን ወይም ደግሞ ላለመሆን የኛ ፍቃድ አለ። እግዚአብሔር ያንን ፍቃዳችንን አይጋፋም። በኃይል ሳይሆን እግዚአብሔር በፍቅር መግዛትና ማሸነፍ ስለሚፈልግ ማለት ነው። ስለዚህ ሰው ሁሉ በአዳም ይሞታል። በአዳም ኃጢአት ምክንያት ሰው ሁሉ በሽተኛ ነው፣ ኃጢአተኛ ነው፣ ሟች ነው። እንደዚሁም ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ። ሕያውነትን፣ ዘላለማዊነትን፣ አለመጥፋትን በክርስቶስ ኢየሱስ አግኝተናል። አለመጥፋትን የሚለውን አንደኛ ጴጥሮስን ማንበብ ትችላላችሁ፣ እዛ ውስጥ እናገኛለን። ክብር ለኢየሱስ ይሁን። ነገር ግን እያንዳንዱ በራሱ ተራ ይሆናል። መጀመሪያ በኩራት የሆነው ክርስቶስ፣ ከዚያም በኋላ እርሱ ሲመጣ የክርስቶስ የሆኑት፣ ከዚያም ግዛትን፣ ስልጣንን እና ኃይልን ሁሉ ከደመሰሰ በኋላ መንግስትን ለእግዚአብሔር ሲያስረክብ ያን ጊዜ ፍጻሜው ይሆናል። ጠላቶቹ ሁሉ ከእግሩ ስር እስከሚያደርግ ድረስ ሊነግስ ይገባዋል። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ ከሞት በመነሳት በኩር ነው። በእርሱ ያመኑትን ሰዎች ይቀድማል። ትንሳኤ ሰጥቷል። ከዚህ በፊት በብሉይ ኪዳን ላይ ሰዎች ሞተው ተነስተው ያውቃሉ፣ ያው ድጋሚ ሞተዋል። ጌታ ኢየሱስ ክርስቶስ ለዘላለም ላይሞት ነው ከሞት የተነሳው። ሰዎች ከሞት መነሳታቸው ተአምር ቢሆንም የተነሱ ሰዎች ሞተዋል። አልዓዛር አሁን በህይወት የለም፣ ምድር ላይ በስጋ የለም። አልዓዛር የነ ማርታ ቤተሰብ የነ ማርታ ወንድም
ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ላይ በስም ጠርቶ ከመቃብር የጠራው አልዓዛር ድጋሚ ሞቷል። ወደ ህይወት የመጣው ከ4 ቀን ከበሰበሰ በኋላ ጌታ ኢየሱስ ክርስቶስ በህይወት የጠራው የሚያምንብኝ ቢሞት እንኳን ሕያው ይሆናል የሚል ስብከት የሰበከው ጌታ ኢየሱስ ክርስቶስን አሁን ብታምኚ ይሆንልሻል ያላትን እምነትን እንድታምን ያደረጋትን ነገር በህይወት ጌታ ኢየሱስ ክርስቶስ አልዓዛርን ያስነሳበትን ማስነሳት አልዓዛር ለዘላለም አልቀጠለበትም። አልዓዛር በስጋ የለም። አሁን ኤልሳ ነብዩ ኤልሳ በነበረም ዘመን በኤልያስም ዘመን የነበረውን ታሪክ ታስታውሳላችሁ። ልጅ ተወልዶ ነበረ። ልጁ ሲሞት ድጋሚ አስነስተውት ያውቃሉ። እንደውም ነብዩ ኤልሳ ላዩ ላይ ተኝቶ ሙቀት በመስጠት ሁሉ አስነስቶታል። ሐዋርያው ጳውሎስም በአዲስ ኪዳናችን ያ ከሶስተኛው ደርብ ላይ ወድቆ የሞተውን ሰው አስነስቷል። መጽሐፍ እንደሚናገረው ማለት ነው። ነገር ግን እነዚህ የተነሱ ሰዎች ድጋሚ ሞተዋል። የማይሞተው ኢየሱስ ክርስቶስ አንዴ ለዘላለም ተነስቷል። ከዛ በኋላ ሁሉም በእርሱ ያመኑት ቢሞቱም ቢያንቀላፉም ከዛ በኋላ ሕያው የሆኑ በትንሣኤ ቀን ይነሳሉ፣ ሕይወትን ያገኛሉ። ክብር ለኢየሱስ ይሁን። ስለዚህ የትንሣኤ አካል አለ። የትንሣኤ አካል የሚለውን እናንተ አንብቡት ምን እንደሚመስል እዚህ አንደኛ ቆሮንቶስ ምዕራፍ 15 ላይ። ስለዚህ ለነዚህ ሰዎች ጌታ ዳግም ይመጣል። አንቀላፍቶል ስላሉ ሰዎች እወቁ። ተስፋ እንደሌላቸው ሰዎች አትዘኑ። ሐዘን እዚህ ምድር ላይ ያለ እውነት ነው፣ ያሳዝናል ብዙ ነገር። ቅዱሳን የሚያልፉበት መንገድ ከባባድ ሁኔታ አለ፣ የምናልፍበት መንገድ። ነገር ግን መጽናናት ያለባቸው እርስ በርስ መጽናናት ያለብን ጌታ ዳግም ይመጣል። ክብር ለኢየሱስ ይሁን። ሊወስደን ይመጣል። ተስፋ እንደሌላቸው ሰዎች እንድናዝን አልተፈቀደልንም። እኛ እርስ በርሳችን መጽናናት ያለብን ጌታ እንዲመጣ መመኘት፣ መናፈቅ፣ መጸለይ፣ መዘጋጀት፣ ራሳችንን እንደ ብርሃን ልጆች መመላለስ፣ ህይወታችንን መጠበቅ ነው። መጽሐፉ ያንን ነው የሚያስተምረን። ክብር ለእግዚአብሔር ይሁን። ምዕራፍ 22 ላይ ቅድም ያነበብኩት ቃል አለ። እነሆ በቶሎ እመጣለሁ። የዚህ መጽሐፍ የትንቢት ቃል የሚጠብቅ ብፁዕ ነው። ጌታ ኢየሱስ ክርስቶስ የተናገረው ነው በዮሐንስ ራእይ ምዕራፍ 22 ላይ እነሆ በቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱም እንደ ስራው መጠን እከፍለዋለሁ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስና ከበሮቿም በኩል ከከተማይቱ ለመግባት መብት እንዲኖራቸው ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾች፣ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖት አምላኪዎች፣ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ። እኔ ኢየሱስ እነዚህን ነገሮች እንዲመሰክር መልአኬን ለአብያተ ክርስቲያናት ልኬአለሁ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈስና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ። ጌታ የተባረከ ይሁን። እነዚህን ነገሮች የሚመሰክረው አዎ በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታ ኢየሱስ ክርስቶስ ጸጋ ከእግዚአብሔር ሕዝብ ጋር ይሆን ይላል አዲሱ መደበኛ ትርጉም። እግዚአብሔር አምላክ ይባርካችሁ። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ እስከ ምዕራፍ 5 ቁጥር 11 ድረስ ይህንን ቃል በወፍ በረራ አይተነዋል። እግዚአብሔር ይባርካችሁ። ጌታን እንጠብቃለን። ጌታን እንደሚጠብቁ ልጆች በብርሃን እንኖራለን። እኛ የጨለማ ልጆች የሌሊት ልጆች አይደለንም። እኛ የቀን ልጆች ነን። እግዚአብሔር የተባረከ ይሁን። ወደዚህ ህይወት እንድትመጡ በተደጋጋሚ ጥሪ ያደረኩኝ ነው። ልባችሁን ለጌታ ስጡ። በቲቮዞ የሚሆን ነገር የለም። እግዚአብሔር ከናንተ ጋር ጉዳይ አለው። በነፍሳችሁ ኃላፊነት የናንተ ነው። ኃላፊነታችሁን ለጌታ ስጡ። እንድትድኑ ያስፈልጋል። ውሳኔ እንድታደርጉ ያስፈልጋል። የምታሰላስሉ ሰዎች፣ የምትወስኑ ሰዎች እንድትኖሩ ያስፈልጋል። ይሄንን ድምጽ እግዚአብሔር ያለ ምክንያት አይናገርምና የማታምኑ ሰዎች በጌታ በኢየሱስ ክርስቶስ እንድታምኑ ጥሪ አደርጋለሁ። ምክንያቱም ጥፋት ድንገት ይመጣል። በኖህ ዘመን እንደነበረ ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ እንደነበሩ የጥፋት ውሃ መጥቶ ድንገት ሁሉን እስከወሰደ ድረስ እንዳላወቁት እናንተም ሳታውቁ ድንገት ጥፋት ይመጣል። የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ ይላልና እስከሚመጣና ጥፋት እስከሚሆን አትጠብቁ። ከዛ በኋላ
ውሳኔ ማስተካከል አይቻልም። ውሳኔ ማስተካከል የሚቻለው አሁን በዚህ በጸጋ ዘመን፣ በቤተ ክርስቲያን ዘመን፣ በመንፈስ ቅዱስ ዘመን አሁን ጌታን እያሰብን እየወደድን እያመለክን በመንፈስ ቅዱስ ታትመን ከሱ ጋር ህብረት እያደረግን ለዘላለም ከሱ ጋር የምንኖርበትን ህይወት እያሰብን ጌታን የተጠባበቀን ሀገራችንን የምንናፍቅበት የጌታን መመለስ የምንናፍቅበት ከመላእክቱ ጋር በታላቅ ክብር የሚመጣውን ጌታ እየጠበቅን የምንኖርበት ህይወት ውስጥ እንድትገቡ በጌታ በኢየሱስ ክርስቶስ በኩል ጥሪ አደርግላችኋለሁ። ለዚህ ጥሪ ምላሽ ስጡ። ይሄን ጥሪ የሚያደርገው እኔ አይደለም፣ መጽሐፍ ቅዱሳችን በጌታ በኢየሱስ ክርስቶስ በኩል የቀረበውን ጥሪ የሚናገረው እግዚአብሔር እንደሆነ ይናገራል። እግዚአብሔር ጥሪ ያደረገላችሁ ነው። መንፈስ ቅዱስ የተናገራችሁ ነው። ለጌታ ክብር፣ ለእናንተ ጥቅም፣ የዘላለም ህይወት እንድታገኙ የጌታን ዳግም መመለስም እንድታስቡ። ሌላ የሚመለስ አካል የለም። የሚመጣው የሄደው ጌታ ነው። ይሄ ወደ ላይ ሲሄድ ያያችሁት ጌታ ይመለሳል። እንዲሁ ይመለሳል፣ በክብር ይመለሳል። እንደ ድሮ ተዋርዶ ተገሎ እንደሄደ ከትውልዱ የተገፋው ጌታ አሁን ግን በክብር ይመጣል። በፊቱ የሚቆም ማንም የለም። የዛ ጊዜ የሚመጣው አመጣጥ መጀመሪያ የመጣውን አይነት የዛሬ 2000 ዓመተ ምህረት የመጣው አመጣጥ አይነት አይደለም የሚመጣው። ያኔ በውርደት መጥቷል፣ አሁን በክብር ይመጣል። ያኔ ተገፍቷል፣ አሁን ግን እየገፋ ይመጣል። የእግዚአብሔር መንግስት ሁሉን የመቆጣጠር ሁሉን የማሸነፍ ሁሉን የመግዛትን ስልጣን ለኢየሱስ ክርስቶስ የሰጠች መንግስት ናት። ክብር ለጌታ ይሁን። ጌታ ይመጣል። ሌሎች ቅዱሳን ደግሞ ይሄንን ሼር በማድረግ ለሌሎች አካፍሉ፣ ሼር አድርጉ። እግዚአብሔር አምላክ ይባርካችሁ። ትምህርታችንን እንቀጥላለን። የተሰሎንቄ መጽሐፍ በወፍ በረር እያነበብን ነበረ። እንቀጥላለን። እግዚአብሔር አምላክ ከእናንተ ጋር ይሁን። ተባረኩ። ሻሎም